እየሰራሁ ነው። አጋጣሚ እየሰራሁ ትዝ አለኝና ከዛን ለምን እስቲ አላሳይም ለምን ከዛንም ቤተሰቦችን ሰላም አልላችሁም ብዬ አሰብኩና ከዛን ስልኬን አነሳው ማለት ነው ለመቅረጽ እና ያው ስራ ስላልገባው ስራ እስከምገባ እስቲ አንዳንድ ነገሮች ራሴን ቢዚ ላድርግ ብዬ ነው። እሱም ምን በመስራት ነው ቢዚ እያደረኩ ያለሁት መሰላችሁ? ቆይ ባሳያችሁ ይሻላል መሰለኝ። ውድ የቻናሌ ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ አላችሁ? እኔም አለሁላችሁ። እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ አላችሁ? እኔም አለሁላችሁ። እግዚአብሔር ይመስገን እኔ እጅግ በጣም ሰላም ነኝ። እናንተም ደግሞ ደህና እንደሆናችሁ ተስፋ አለኝ። በመጀመሪያ ደረጃ የምሰራውን ከማሳየቴ በፊት አዲስ ፋሚሊ የሆናችሁት የዚህ ቻናል ተከታታይ የሆናችሁት ውድ ቤተሰቦቼ ቪዲዮን ስትጀምሩ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ኮሜንት መስጫ ላይ ኮሜንት በመስጠት ሼር በማድረግ ቪዲዮን ማየት ጀምሩ እላችኋለሁ። እና ሰብስክራይብ አድርጉ እንዳትረሱ፣ ላስታውሳችሁ ብዬ ነው። እናንተ አትረሱም፣ ምርጥ ቤተሰቦች ናችሁ። እና ዛሬ ከምቀመጥ ዝም ብዬ ከምደበር እስቲ ለምን ያው ስራ አልጀመርኩም እኔ ያው በዛውንም ደግሞ እረፍት እያደረኩ ነው። የ3 ዓመት ድካም ያው እኔ እረፍት እያደረኩ ነው። እንደምታውቁት ጓደኛዬ ስራ ገብታለች፣ እኔ ደግሞ እረፍት ላይ ነኝ። ለእኔ በእረፍት ነው የታደልኩት ማለት ነው። ጓደኛዬ ደግሞ ስራ በመግባት ነው የታደለችው። ሰው እረፍት ቤት ነው ያለሁት ማለት ነው። ኢጃዛ ይባላል። ቢሮ አይደለም ያለሁት። ያው ኢጃዛ የሚባል የምታውቁት ታውቃላችሁ። በተለይ ደግሞ ምርጥ የመዳም ቅመሞች ታውቁታላችሁ ኢጃዛ ምን እንደሆነ። ያው ቤት ኪራይ ይዛችሁ ከጓደኞች ጋር ወይም ደግሞ ከእህቶች ጋር በህብረት መኖር ማለት ነው። ይህ በአረብኛ ኢጃዛ ይባላል፣ በእኛ ደግሞ ቤት ኪራይ ይባላል አይደለ? ከተሳሳትኩኝ አርሙኝ በኮሜንት ስር ማለት ነው። እና እዛን ያለሁኝና ያው ስራ አልጀመርኩም። የእግዚአብሔር ቢፈቅድ ወይም ነገ ወይም ደግሞ ተነገ ወዲያ መሄድ አይቀርም። ስለዚህ ከምቀመጥ ምግብ አላብስልም ብዬ ምግብ ማብሰል ተነሳው ማለት ነው። ስለዚህ እየሰራሁትን ምግብ ላሳየው። እውነቱን ለመናገር ኩሽናው በጣም ጠባብ ከመሆኗ የተነሳ 2 ሰው ራሱ እንኳን ታስገባም፣ በጣም ትንሽ ናት። እና ደግሞ ካሜራዬን አስቀምጬ መቅረጽ አልቻልኩም። ግን ደግሞ ጀምሬ መሀል ላይ ያደረስኩት ስራ አለ፣ እሱን ላሳያችሁ። እና ያው መክተፍ፣ ሽንኩርት መላጥ፣ መክተፍ፣ ማቁላላት ታውቃላችሁ። ግን እስቲ ምን አይነት ምግብ ሰራው ምን ሰራው የሚለውን ላሳያችሁ ብዬ ነው። ያው ስከትፍ ሳቁላላ ቪዲዮ ውስጥ ባላካትም ማለት ነው። እና ላሳያችሁ አይመስላችሁም? ተከታተሉ። ኦኬ ቆይ ካሜራ ላንሳየው። ካሜራማንም እኔው ነኝ። በነገራችሁ ላይ ይሄ ያው ሽሮን የሰራሁት እዚህ ጋር ይታያችኋል። ይጨልማል ይመስለኛል። እዚህ ጋር ሽሮን የሰራሁት ይታያችሁ አላውቅም። ኮስቲ እዚህ ጋር ሽሮን የሰራሁት ኦኬ። እሺ እዚህ ጋር ደግሞ ይሄ ቃሪያ ለሌላ ነገር ነው ከትፌ ያስቀመጥኩት። ይሄ ደግሞ ቀይ ስር ነው። ይሄ ደግሞ ቀይ ስር ሰርቼ እዚህ እቃ ውስጥ ገለበጥኩ ማለት ነው። ይሄ ቀይ ስር ነው። ይሄ ቀይ ስር ነው። ሸው አለ ልብሱ። ይሄ ቀይ ስር ነው። እዚህ ጋር ደግሞ እንቁላል ሰራው። እዚህ ጋር ደግሞ እንቁላል ሰራሁ ማለት ነው። ይታያችኋል።
እዚህ ጋር እንቁላል፣ እዚህ ጋር ደግሞ ላሳያችሁ ትንሽ እሳት ልጨምርበት። እዚህ ጋር ጥቅል ጎመን የሚይዝበትን ልፈልግ ያቃጥለኛል። እጄ እሳት አይችልም ብታዩ። የት ነው ያደረኩት? ዞረስ የሞክረው ነው። ያቃጥላል። ወይኔ ወንድ ሆንኩ አይደል እንደ ጎበዝ። የት ነው ያደረኩት? እዚህ አድርጌ ነበረ እኮ። ወይ ቀልብ ወይ ቀልብ። ቆይ እንደምንም ለማውጣት ልሞክር። ኧረ አይቻልም፣ እግዚአብሔርን አይቻልም። ይሄ መያዣ አገኘው። ጥቅል ጎመን ነው እዚህ ጋር። እሺ ታያችኋል። ወይ እኔ በግራኝ ማማሳል አልችልም። እና ይሄን ይመስላል። ምግብ በመስራት ላይ ነኝ እላችኋለሁ። በዛም በአይነት ቃኒ ሲነሳብኝ እንዲህ ነው የሚያደርገኝ። ደግሞ አሁን እረፍት ቤት አይደል ያለሁት፣ እረፍት ላይ አይደለሁ። የሚያምርኝ በሙሉ ተመግቤ ከዛን ትንሽ ወፈር ብዬ ወደ ስራዬ ወደ መዳምዬ ጋር እሄዳለሁ ማለት ነው። እና እኔ በግራኝ ማማሰል አልችልም እውነቱን ለመናገር። ይታያችኋል ፋሚሊ፣ እንደሚታያችሁ ተስፋ አደርጋለሁ። ገና ነው አልበሰለም፣ ትንሽ ይቀረዋል። እሳት ቀንሼለት ነው። በግራኝ ማማሰል እንደዚህ ከብዳል። አይዋ ይሄ ቃሪያ ያው ለጎመኑ የከተፍኩት ነው ማለት ነው። ታያችሁ፣ ለጎመኑ የከተፍኩት ይኸው እንግዲህ ጥቅል ጎመን፣ እንቁላል፣ ሽሮ፣ ከዛን እዚህ ደግሞ ቀይ ስር ማለት ነው። ከዛን በምንድን ነው የምንበላው መሰላችሁ? ያው እንግዲህ እንጀራ መጋገር ላይ ትንሽ ሙያ ያጥረኛል። እንግዲህ ተሳየችሁ። ለማንኛውም ቪዲዮስ እየሰራው ነው። ይሄ እንጀራ እንደዚህ ባልትና፣ በነገራችሁ ላይ እንጀራ መግዛት የምትፈልጉ አናግሩ፣ አለ ደንበኛ አገናኛችኋለሁና። ያው እንደዚህ ይሄ አንድ ኪስ ነው፣ 3 እንጀራ ነው የሚይዘው። ይታያችኋል። ጽሁፉ ምናምን ባልትና ነው። እንደዚህ ነው የሚሸጠው። ከዛን ይሄ እንጀራ ይባላል። ይሄ ደግሞ ኩብስ ሀቢቢ። ከዛን ዳቦን በእንትን ወዳለሁ፣ በጥቅል ጎመን ወዳለሁ፣ ዳቦ በጥቅል ጎመን ወዳለሁ። እና እንደዛ ነው የምላችሁ ውዶቼ። እና እንደዚህ ሰርቼ አብረን መብላት አለበት፣ መምጣት አለባችሁ። እና ውዶቼ የራቱ ሰዓት እስኪደርስ ድረስ እንትን ለማድረግ ፈለኩኝ። ፀጉሬን ቅባት ተቀብቼ ነገ ልታጠበው ማለት ነው። ትንሽ ፀጉሬ ፎሮፎር አለው እና ቅባት ተቀብቼ ነገ ልታጠበው ማለት ነው። ምክንያቱም ነገ ወይም ስራ ሊሄድ እችላለሁ። አሁን ልቀባና በጊዜ ከዛን ነገ በጠዋት ታጥቤ ከዛን ስራ ሊሄድ እችላለሁ። በነገራችሁ ላይ ታጥቦ ምንም ሳይቀባ እንደዛው ነው የተቀመጠው ፀጉሬ። እንደዛው እዩት ምን እንደምመስል ገና አሁን ለማበድ የጀማመረኝ ይመስላል። እስማሚ የኔ ጌታ ምንድነው የሚመስለው ግን የምር ይውስ ፀጉሬ ደግሞ እዩት ምን እንደምመስል እብድ። አሁን ለማበድ ሩብ ጉዳይ ቀረኝ ነው የሚመስለው። ሙቀቱ በስማም። ግን ለምንድን እንደዚህ የሆነ ፀጉሬ ተሰርቶ አያውቅም። በላይ ላይ ሰርቼ አላውቅም። በቃ ሰሞኑ እንዳልኳችሁ ትንሽ በአንዳንድ ነገሮች ተጨናንቄ ስለነበረ ምንም አልሰራሁትም። ምንም በቃ እንደዚሁ ታጠበ፣ ትንሽዬ ቅባት ቀባሁት፣ በቃ እንደዛው ተቀመጠ ማለት ነው። እና
እስቲ አሁን ከዚህ በኋላ እንከባከበዋለሁ። የምር ረሳው በቃ ደግሞ እንዴት እንደሚሰባበር እንዴት እንደሚነቃቀል። ሌላ ጊዜ ፀጉር እንትን ቅባት እንዴት እንደሚዘጋጅ አሳያችኋለሁ። በነገራችሁ ላይ ይሄ ቅባት ነው እንትን ነው ምንድነው ጊዜ ስላለልኝ ነው ያላሳየዋችሁ። እየተዘጋጀ ነበረኝ ለዛ ነው ጅምሩን ያላሳየዋችሁ ማለት ነው። ስለዚህ ይሄ የተለያየ አይነት ቅባት ገዝቼ ነው በቤት አዘጋጅቼ በጣም በሚጠቅ እቃ ውስጥ ጨምሬ ማስቀምጠው ማለት ነው። እና አሁን ይሄ ትንሽ ሞቅ አድርጌዋለሁ ማለት ነው። ቅባት ስትቀቡ በነገራችሁ ላይ ሞቅ አድርጉና ተቀቡት። እሺ ቅባት ስትቀቡ ሞቅ አድርጋችሁ ተቀቡት። ጥሩ ነው፣ አሪፍ ነው። ከዛን በ5 ጣታችሁ ማሳጅ ስትገቡ ማሳጅ እንደዚህ ቀስ እያደረጋችሁ ማሳጅ ማድረግ አለባችሁ። እየተቀባው ላሳያችሁ እና ወራት እስኪደርስ ብዬ ነው። ኦልሬዲ ጨራርሼዋለሁ። ጓደኞቼ ግማሾቹ ውጭ ናቸው። እስኪመጡ እስቲ ልቀባ ብዬ ነው። ሰዓት ይሄድብኛል እና ነገ በጧት ስለሆነ የምታጠበው ማለት ነው። እና እስከዛ ልቀባ ብዬ ነው። እስኪ ዩቲ የምር ፀጉሬ ማለት ነው። ሀራም መቀቢያ በነገራችሁ ላይ ነበረኝ፣ ግን እንትን ነው ከሻንጣው አላወጣሁትኝም። እንዲሁ ልቀባ ግን እንደዚህ አይመችም። እኔ እንደዚህ ለመቀባት አይመችኝም። ልብሴ ላይ ምናምን አፈሷለሁ። ምንም አይመችም እንደዚህ ለመቀባት። እቃ ነበረኝ እንደዚህ አሙቄ እቃ ውስጥ ጨምሬ በእቃ ነበር የሚቀባው። አሁን ግን እንትን ነው እቃዎችን ስለ ሻንጣ ውስጥ ስላስገቧቸው ለማውጣት ሰንፌ ነው። ሲሸት ቅባት ግን ስማ ሲሸት የተለያየ፣ ምክንያቱም ብዙ አይነት ግባቶች ተጨምሮ የተሰራ ቅባት ነው እና አሰራሩን ወደፊት አሳያችኋለሁ። እሺ እንዴት እንደሚሰራ እንዴት አዘጋጅታችሁ እንደምትጠቀሙት አሳያችኋለሁ። እሺ እና በጣም አሪፍ ነው። በነገራችሁ ላይ ውድ የቻናል ተከታታዮች እንትን ምንድነው አትነግሩኝም? ግንባሬ በፊትም ግንባራም ነኝ፣ ግን ይሄ በዚህ ልክ አይደለም እና በጣም ፀጉሬ ወደፊት ወደ ኋላ እየሸሸብኝ ነው። በእናታችሁ ምከሩኝ። እስቲ ምንድነው የምትቀቡት? ምንድነው ተቀቡታችሁ ፀጉራችሁን የምታሳድጉት ከፊት ለፊት? እኔ በነገራችሁ ላይ ቁመት ምናምን አይደለም፣ ከምንም በላይ የኔ ፀጉር ብዛት አላችሁ። ብዛቱ ብቻ ፀጉሬ ብዛቱ ብቻ እንዳይቀንስብኝ ነው የምለፋው እንጂ እንዲረዝም ምናምን አይደለም። ቢረዝምም ያው አይጠላም፣ ግን እንዲረዝም ሳይሆን እኔ የምፈልገው ያኔ እንትን ብዛቱ እንዳይቀንስብኝ ነው የምለፋው። እና ግን እሱ ብቻ አይደለም ትልቁ ችግር፣ ግንባሬ ላይ እንዳለ ፀጉሬ እየሄደብኝ ነው፣ እየሸሸብኝ ነው። ጎበዝ ጥሎ ሊሄድ ነው እና ምን ትመክሩኛላችሁ? ምን ልቀባ? ምንድነው እሱ? ቆይ እስቲ በእናታችሁ ንገሩኝ እስቲ በኮሜንት መስጫ ላይ ምን ተቀብቼ ፊት ለፊቱን እንደማሳድግ ንገሩኝ በእናታችሁ። ያው ራሴን ምን እንዳደረኩት ቅባት በቅባት ስማሞልድ አይመችም። እንደዚህ በዚህ እቃ በብርጭቆ ቀንሶ መቀባት አይመችም። እና ውዶቼ በእውነት ንገሩኝ፣ አሳዩኝ እላችኋለሁ። ይሄ ምንም የሚሆን አይደለም። እኔ ገና በዚህ በወጣትነቴ ፀጉሬ እንደዚህ የምር ይሁት። እስቲ ግንባሬ ሄደ ከወረድ ይዋያል። ይሁት ሸሸ። ይሄው እዚህ መጣ። ከዚህ በፊት እዚህ ነበረ፣ አሁን እዚህ ደርሷል። እኔ እንደውም ሻሽ ሁላ አልጠቀምም። እኔ ሻሽ አላስርም ምናምን እንኳን ማሰር አልለብስም። ወላ እግዚአብሔር ይመስገን መዳም ቤት ገብቼ እኔ ሻሽ አልጠቀምም አልለብስም። ግን ሙቀቱ ይሄ ምንድነው እሱ ውሃው ምናምን ነው መሰለኝ እንደዚህ ያደረገብኝና እኔ በግድ በፊትም ግንባራም ነኝ፣ ግን በዚህ ልክ አይደለም። በስማ እና አሁን ፀጉሬ እንደዚህ ወደ ታች ማስያዝ አልችልም ብታዩ እግዚአብሔርን። ምክንያቱም ግንባሬ እየወጣብኝ ማለት ነው። በቃ ምን ልበላችሁ? ወይስ ተነስቼ ላስተክለን እንደሌሎቹ ምን ያንሰኛል ለማስተከል? የምር ምን ያንሰኛል? ምን አባቱ ስና እንደውም አስተክላለሁ። ብቻ ጠቁሙኝ፣ አሪፍ ሐኪም ቤት እና ስፖንሰር የሚሆነኝ ሰው ካገኘው አስተክላለሁ። ፊት ለፊት እንደዚህ ነው። እስከዚህ ድረስ እንዲመጣልኝ እስከዚህ ድረስ ማለት ነው። በቃ ኦልሬዲ እስከዚህ ድረስ እንዲመጣልኝ
ላስተክለው እና ስፖንሰር ካገኘሁኝ አይኔን አላሽም እና ስፖንሰር የሚሆነኝ ሰው ካለ አለሁ። ፀጉር ማስተከል የሚፈልግ ሰው አለ፣ እሷም እኔ ነኝ። ስለዚህ ያው ስፖንሰር እንደማገኝ ተስፋ አደርጋለሁ ትላላችሁ። እና እንደዚህ ይሄን እንደ ውሃ እየጨመርኩበት ቅባት እንደዚህ ፊት ለፊቱ አላርግ ብሎኝ የእውነት ልክ ሌሎቹ አርቲስቶች ከዚህ ከኋላ ተቆርጠው ፊት ለፊት ላይ እንደሚያስተክሉ ሁሉ እኔም እንደዛ ነው ማረገው። በቃ እንደዛ አደርጋለሁ እንጂ ምንም አልሆንልኝም። እንዴ በዚህ በወጣትነቴ ፀጉሬ እንደዚህ ሸሽቶ ጥሎኝ እየሄደ ነው የምር። ወይኔ እናቴ እንደዚህ አልነበረም። ይኸውት እስኪ ይኸውት፣ አያችሁት? በቃ እንደዚህ ወደታች ማስያዝ አይታሰብም። ወዴት እየሄደ ነው? በቃ ግንባራም ሆንኩኝ እኮ የምር። በስመ አብ እንዴት ነው የማስፈራው! ወይኔ ጉዴ! እና እባካችሁ እንትን በሉኝ እሺ፣ የምር ጠቁሙኝ በምን ግንባሬ መመለስ እንዳለብኝ። የዛሬ 4 ዓመት ገደማ ሄር ግሮ የሚባል ታውቁታላችሁ አይደለም? እሱን ገዝቼ እሱን ተጠቅሜ ነበረ። ከዛ እሱን ተጠቅሜ የሆነ ታይም ላይ እንዳለ በቀለልኝ። በቃ ፊቴ እንዳለ ወለ ፀጉር ብቻ ሆነ ፊቴ፣ ጉንጬ ምናምን እና ከዛ ጨረስኩት ማለት ነው። ከጨረስኩኝ በኋላ ፀጉሩን መርገፍ ጀመረ ማለት ነው። ከዛን ተስፋ ቆረጥኩና ተወኩኝ ተናድጄ። እና እባካችሁ የምር ጠቁሙኝ፣ ሲሪየስሊ ጠቁሙኝ፣ ግድ ነው ጠቁሙኝ እላችኋለሁ። እስቲ እንደዚህ ማሳጅ ወይኔ፣ እኔ በነገራችሁ ላይ የራሴ እጅ ሳይሆን የሰው እጅ ነው ደስ የሚለኝ ማሳጅ ሲያደርጉኝ። እንዴት ደስ ይላል! የሆነ ውስጤ የሆነ የሚርመሰመስ ነገር ያለ ነው ይመስለኝ። እና ይበቃል፣ በቃ እርሷል። እና እንደዚህ ይመስላል ያው ፀጉሬ። እንደዚህ ለሲዘው እንዴ! ወይኔ ምን አለበት ከኋላ ያለው ወደፊት ለፊት ሊመጣ፣ ኋላ በቃ እኩል ነው ወረድዩት ይታያል። ፊት ለፊቱ ነው ጉድ ይሰራል ጥሎ ሊሄድ እና እንደዛ እላችኋለሁ ውዶቼ። ቆይታዬ ይሄን ይመስላል። ምን ትላላችሁ? እና ስራ ፈታ አይደለሁም። ራስን መንከባከብ ራሱ እንኳን ስራ ነው። እሺ የግድ የመዳም ስራ ብቻ መስራት አይደለም። እንዴ ምን ሆናችሁ ነው? ለራስም ጊዜ መስጠት ተገቢ ነው። ለራሳችን ካልኖርን ለማን እንኖራለን? አይደል እንዴ? ስለዚህ እናንተ ልክ እንደኔ ለራሳችሁ ለመኖር ሞክሩ። እና በነገራችሁ ላይ በጣም ጭንቀታም ነኝ አትሉም? በቃ ሰሞኑን ምንም እንቅልፍ እየተኛው አይደለም። በጣም ነው የሚጨንቀኝ። ስራ ለምጄ ካለ ስራ መቀመጥ በጣም ከባድ ሆኖብኛልና በቃ ህይወት የከበደችኝ ያህል ነው በቃ የከበደኝ። እግዚአብሔርን ካለ ስራ መቀመጥ በጣም ነገሮች ከባድ እየሆኑብኝ ነው እና እግዚአብሔር እርዳኝ፣ ቶሎ ብዬ ስራ እንድገባ ጸልዩልኝ ውዶቼ፣ ውድ የቻናሌ ተከታታዮች ጸልዩልኝ። እግዚአብሔር ረድቶኝ ስራ እንድገባ እና ቀልድ ነው። ይበቃኛል፣ እረፍት ማለት ነው። አርፈል ወደ 10 ቀን ሊሆነኝ ነው አይደል? እና እረፍት ይበቃኛል እና ጸልዩልኝ ስራ ቶሎ እንድገባ እና ደግሞ ስራዬ ቦታ ሆኜ ብሩሼን ይዤ እያጸዳው እንዳወራችሁ ማለት ነው። እና ጸልዩልኝ እላችኋለሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ደህና ሁኑልኝ። በቃ ፀጉሬን እንደዚህ አስይዘዋለሁ፣ 2 ቦታ ሰራዋለሁ በቃ እና ይበቃል። ቪዲዮ እንዳይረዝም ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ይብዛልኝ እና ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። አዲስ ፋሚሊ የመጣችሁ ካላችሁ ቤተሰብ ተቀላቀሉ እላችኋለሁ። ወዳችኋለሁ።